ቀኑን ሙሉ እግዚአብሔርን በመፍራት ኑር ዋል። መጽሐፈ ምሳሌ 23:17 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 27 ቀን ከቸሩ መድኃኔዓለም ጋራ በዓሉ የሚከበርለት ታላቅ ጻድቅ መባጽዮን በኋላ እመቤታችን በትረ ማርያም ተክለ ማርያም ብላ የሰየመችው ጻድቅ ዓመታዊ በዓሉ ይከበራል። በነገራችን ላይ ጥቅምት 27 ቀን ስለ ሁለት ነገር ነው በዓሉ። አንደኛው መድኃኒታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ነው። መጋቢት 27 ቀን አብይ ጾም ስለሆነ ሁልጊዜም በጾም ደግሞ ሙሉ አገልግሎት ለምሳሌ ጸናጽል ከበሮ ስለሌለ እልልታውም የደመቀ አይደለም። ጾም ሱባኤ ስለሆነ በተለይ ደግሞ ከሰባቱ አጽዋማት ትልቁ አብይ ጾም ስለሆነ እንደገና ደግሞ ይሄ በዝክር ደረጃም ደግሞ ከእንስሳት የማይታረዱበት የጾም ሰዓት ስለሆነ አባቶቻችን ሙሉ ደስታና ሙሉ ዝክር ለመዘከር ወደ ጥቅምት 27 ቀን አመጣው ለውጠው እንዲህ አይነት በዓላት ብዙ በዓላት አሉ። ጥቅምት 27 ቀን በዓሉን ከፍ አድርጎ ሙሉ በሆነ አገልግሎት ለማገልገል ወደ ጥቅምት 27 ቀን አመጣው። ጥቅምት 27 ቸሩ መድኃኔዓለም ዓመታዊ ክብረ በዓል ብለን እናከብራለን ማለት ነው። ሌላኛው አሁን የያዝነው የጻድቁ ነው። መባጽዮን ወይም ደግሞ በትረ ማርያም ነው። ምንድን ነው የሚለው? ቀኑን ሙሉ እግዚአብሔርን በመፍራት ዋል ይለናል። ቀኑን ሙሉ እግዚአብሔር እንድንፈራ እግዚአብሔር ይርዳል። እንግዲህ እግዚአብሔርን የሚፈሩ ሰዎችን ማን ያገኛቸዋል? በፈሪሃ እግዚአብሔር የሚኖሩ ሰዎችን ማን ያገኛቸዋል? አሁን ባለንበት እኮ የሕፃናት ሞት፣ የወጣቱ ሞት፣ የአረጋውያን ሞት የበዛው እግዚአብሔርን የሚፈራ ስለጠፋ ነው። ቀኑን ሙሉ ይቅርና አንድ ሰዓት እንኳን እግዚአብሔር የሚፈራ ስለሌለ ነው። ነቢዩ ምናለ ግን ሰሎሞን ነው፣ ጥበበኛው ሰሎሞን ቀኑን ሙሉ እግዚአብሔርን በመፍራቱ ዋላለ። ቀኑን ሙሉ እግዚአብሔርን ብንፈራ ግፍ አይኖርም፣ መገዳደል አይኖርም፣ መገፋፋት አይኖርም፣ መጨካከን አይኖርም። አንዱ ተመልካች አንዱ በይ አይሆንም። አንዱ አሳዳጅ ሌላኛው ተሰዳጅ አይሆንም። አንዱ ገዳይ ሌላኛው ተገዳይ አይሆንም። አንዱ ጨካኝ ሌላኛው ሩሩ። የተወሰነው ሩሩ የተወሰነው ጨካኝ፣ ሁሉም ሩሩ፣ ሁሉም ደግ፣ ሁሉም ፍቅር፣ የፍቅር ሰው የሰላም ሰው ይሆናል ማለት ነው። ስለዚህ ቀኑን ሙሉ እግዚአብሔርን በመፍራት ዋል አለ። በነገራችን ላይ ሁሉም ሰው ባይሆንም የተወሰኑ ሰዎች ግን ቀኑን ሙሉ እግዚአብሔርን በመፍራት እንደሚውሉ በመጽሐፍ ቅዱስ እናያለን ማለት ነው። ለምሳሌ ብንወስድ እንደነ ሙሴ ያለ እምትሰዮሙ ለሕዝብ ከእስራኤል ወደምስስሜ ውስተ መጽሐፈ ሕይወት፣ ሕዝብህን ይቅር በል ያለበለዚያ ከሕይወት መጽሐፍ ደምስሰኝ ብሎ 24 ሰዓት ሙሉ እጁን ዘርግቶ ሕዝበ እስራኤልን ያዳነ ሙሴ። እንደ ኤርምያስ ያለ ኤርምያስ ወይ ያንተ ጸሎትና ልመና እንደ ምሰሶ ቀጥ አድርጎ ይዞኛል። አሁን ግን አሳልፌ ለከለዳውያን ልሰጣቸው ነው። ሊመለሱ አልቻሉም። ሁልጊዜ በአንተ ተደግፈው እየኖሩ ነው። እግዚአብሔርን እኔን መደገፍ አልቻሉም የተባለለት ኤርምያስ ጽኑ ጸሎተኛ፣ ታላቅ ነቢይ ማለት እንደ ኤልያስ ያለ እንደገና ኤልያስ ለእግዚአብሔር ጣዖታትን እያወደመ እያስወገደ የእግዚአብሔርን ክብር ያስጠበቀ እንደ ኤልያስ ያለ እንዲህ አይነት ሙሴን የመሰለ ኤልያስን የመሰለ ኤርምያስን የመሰለ ሌሎችም እንደነ ዮሐንስ መጥምቅ አይገባህም እያሉ ቀኑን ሙሉ የእግዚአብሔርን ቸርነትና የእግዚአብሔርን አምላክነት የምትበልጠው የእግዚአብሔር መንግስት እንጂ ዓለም ጊዜያዊ እንደሆነች እየተናገሩ ያለፉ ብዙ ቅዱሳን አሉ። ከነዚህ መካከል እንግዲህ የዛሬው ታላቅ አባት ነው። እንደ ነቢዩ ኤርምያስ፣ እንደ ነቢዩ ሙሴ፣ እንደነ ኤልያስ፣ እንደነ ዮሐንስ መጥምቅ፣ እንደነ ቅዱስ ያሬድ ከመላእክት ጋር የዘመረ ምድራዊ መልአክ ማኅቶተ ቤተ ክርስቲያን። የሚገርመው ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሲት፣ ዚክር ለእኛ ሰጦ፣ እዝል፣ ግዝ፣ አራራይ ዜማዎችን ሰጦ ይልቁንም ደግሞ 24 ሰዓት ቤተክርስቲያን የምትገለገልበትን ጸዋትወ ዜማ ብፁዕ ሕዝብ ዘያምር የብቦ ምስጋናን የሚያቅ ሕዝብ ብፁዕ ነው። ስቡሕ ወውድስ ዛረረ ኩሎ ዓለመ ዓለምን የፈጠረ እግዚአብሔር ምስጉን ነው ብሎ ሰላም እያለ አራራይ እያለ ግዝል እያለ እዝል እያለ እግዚአብሔር እንድናመሰግን ያደርግ። ይልቁንም ደግሞ ድፋት ብሎ መደፋቱን፣ ቅናት ብሎ ቀና ማለቱን፣ ርክርክ ብሎ መገረፉን፣ ሂደት ብሎ ለእኛ ብዙ መጓዙን ሁሉን ነገር በጸዋትወ ዜማዎቹ ልክ አስቀምጦ የእግዚአብሔርን መከራ እንድንማር ያደረገ ታላቅ ጻድቅ ኢትዮጵያዊ በቀል ጻድቅ ቅዱስ ያሬድ እንዲህ አይነት ቅዱሳንን ነው እና ምን ይለናል? መባጽዮን
መባጽዮን ማለት አምባ፣ መጠጊያ፣ ስጦታ፣ በረከት ማለት እንደሆነ ያው ይነገራል። አባቱ ንቡረ እድ እንደገና ደግሞ ንቡረ እድ እናቱ ደግሞ ሀብተ ጽዮን። ንቡረ እድ አባቱ ንቡረ እድ ሀብተ ጽዮን ይባላል። እናቱ ደግሞ ጽዮን ትኩና ይባላሉ። የመባ ጽዮን አባት ንቡረ እድ ሀብተ ጽዮን። አዎ ንቡረ እድ ስሙ ነው፣ ሀብተ ጽዮን። እንግዲህ ቤተ ክርስቲያናችን ንቡረ እድ ብላ ያው ትልቅ ስም መጋቢ ሐዲስ መጋቢ ብሉይ ቀኝ ጌታ ግራ ጌታ ብላ ትሰጣለች። ንቡረ እድ ሀብተ ጽዮን። ንቡረ እድ ያው የማዕረግ ስም ነው፣ ሀብተ ጽዮን ይላል። እናት ደግሞ ጽዮን ትኩና ትኩናም ይላል። አገሩ ሸዋ ተጉለት ረባን የሚባል ቦታ ላይ ነው። በጾም በጸሎት የተወሰኑ ሰዎች እንደነበሩ ይነገራል። ከነዚህ ሰዎች የተወለደ ታላቅ ጻድቅ ነው ይላል። እመቤታችን ከዕለታት በአንድ ቀን እንግዲህ ላይ እንደያዝኑ ቀኑ ሙሉ እግዚአብሔርን በመፍራት ሲኖር ሲጸልይ፣ አዎ የደግ ልጅ ደግ ነውና የእናት አባቱ ሕይወት ወደሱ መጥቶ የደጋጎች ልጅ ደግ ስለሆነ በጾም በጸሎት ተወስኖ ሲኖር ከዕለታት በአንድ ቀን እመቤታችን ተገልጻ ምን አለችው? ስምህ መብዓ ጽዮን እናት አባት ያወጡት ሳይሆን ተክለ ማርያም በትረ ማርያም ይባል። በትር ማለት እንደምናውቀው እንግዲህ ድጋፍ ነው። ያው እመቤታችን ተወጽእ በትር ምስሮ እሴይ በትር ወይም በትር ከማን ከዳዊት ስር ትገኛለች የተባለችው በትር እንደሚታወቀው ብዙ ትርጉም አለው። ከብዙ አንዱ ድጋፍ ነው። የአዳም ድጋፍ፣ የሰው ልጆች ድጋፍ የምትሆን አዎ ምርኩዝ በትር ምርኩዝ ነው። የአዳም ምርኩዝ፣ የደቂቃ አዳም ምርኩዝ የምትሆን የሰማዕታት ምርኩዝ፣ የጻድቃን ምርኩዝ፣ የደናግል ምርኩዝ፣ የካህናት ምርኩዝ፣ የሊቃውንት ምርኩዝ የምትሆን እመቤታችን ማለት ነው። ስለዚህ በትረ ማርያም የእመቤታችን ምርኩዝ መታደል ነው እናንተ እንደዚህ ማግኘት። ይህንን ብላ ሰይመዋለች። በጾም በጸሎት በተወሰኑ ሰዎች የተወሰኑ ነበሩ ይልና እመቤታችን ተገልጻ አንድ ቀን ስሙን ምን አለችው? ተክለ ማርያም በትረ ማርያም። አዎ እናት አባቱ በጾም እና በጸሎት ተወስነው ያገኙት ደግ ልጅ እንደገና ከእናት አባቱ የወረሰው ደግሞ ሀብትና ንብረት ሳይሆን ሕይወታቸው በጎ ሕይወት መልካም ሕይወት ነበርና እመቤታችንን ተገልጻ ስሙን ቀየረችለት። እንደው በእውነት የእኛንም ስም ድንግል ማርያም ተቀይርልን፣ ብዙ ታሪክ አለብን፣ ብዙ ሕይወት አለብን የሚለውን መተርጎም ግድ ይለናል እና የዚህ ሰውዬ ታሪኩ አንድ 4-5 ታሪኮች አሉት። የመጀመሪያው ጌታ በዕለተ ዓርብ፣ አዎ ጌታ በዕለተ ዓርብ የጠጣውን ሐሞት ሆምጣጤ ከርቤ እያሰበ ኮሶ ይጠጣ ነበር ይላል። አሁን ይህ ብቻ የሚቀድም አለ። የመጀመሪያው ግርፋቱ በጅራፍ መገረፉ 6666 ግርፋት መገረፉ። ይሄ ሌላው መውደቁ መነሳቱ፣ የሚሰቀልበትን መስቀል ተሸክሞ ተራራ መውጣቱ፣ ሌላው የኃጢአተኞች ምራቅ በላዩ ላይ መተፋቱ፣ ሌላው በዱላ እንደዚህ ይወጉት ነበር ይላል። የተወጋው በዱላ ገና መንገድ ላይ እየተጓዘ እንዳለ መስቀል አሸክመው ጎኑን ይወጉት ነበረ በዱላ ይላል። ጀርባው ይወጉት ነበር ይላል። ይህንን ያስብ ነበር። እኛ እናስባለን ወይ? አሁን እናስባለን። በከይወ ወላህወ ለታፈቀሩ የምትወዱት አንድም የወደዳችሁት ፈጽማችሁ አልቅሱለታል ዮሐንስ አፈወርቅ። አሁን ይህ ትዝ ይለናል ወይ? መብዓ ጽዮን ስናስበው ይሄ ነው። ምንድነው? መገረፉ፣ መውደቁ፣ መነሳቱ፣ በዱላ ደግሞ እንደዚህ እያደረጉ ይወጉት የነበረው ምራቃቸውን በላዩ ላይ መጥፋት እየተፉበት፣ እንደገና የሚሰቀልበት መስቀል ኢሳይያስ እንደተናገረው በግ የሚሸለትበት ቢላ እንደሚደርስ የሚሰቀልበት መስቀል ተሸክሞ ወደ ቀራንዮ መውጣቱ የብቻ አይደለም፣ የእኛን በደልና የእኛን ግፍ ተሸክሞ ወደ ቀራንዮ ወጣ። የእኛን በደል ተሸክሞ ነው፣ የእኛን መተላለፍ ተሸክሞ ነው የሚለው። ስለዚህ ይህ ትዝ ይለው ነበረ። አዎ እንደገና በመስቀል ላይ ተሰቅሎ አንድ ሚስማር ግንባሩ ላይ፣ አንዱ ደረቱ ላይ፣ ሁለቱ ደግሞ ሁለት እጆቹ ላይ፣ አንዱ ደግሞ ሁለት እግሩ ተነባብሮ 5 ሚስማር። አዎ የሚገርም ነገር ነው። እነዚህ ሁሉ መከራ 5ቱ ምስማሮች አንዳንድ ክንድ የሚያክል እንደውም ምን ይላል? ግንባሩ ላይ ሲገባ ግንባሩ ብትን፣ ደረቱ ላይ ሲገባ ደረቱ ይሰነጠቃል፣ እጆቹ ላይ እጆቹ ብትንትን፣ እግሩ ላይ እግሮቹም እንደዚሁ የሆኑ ነበር ይላል። ይህ ብቻም አይደለም፣
ለአንተ ለአይሁድ ንጉሥ ይልቁንም ደግሞ ለዓለም ንጉሥ ምን ይገባል? አክሊል ይገባሃል ብለው የሾህ ጉንጉን አምጠው ራሱ ላይ ሲያደርጉ በራሱ ላይ የተደፋው የብረት እሾህ በአንገቱ ላይ ይወጣ ነበረ። ደሙ ፈሰሰ፣ ስጋው ተቆራረሰ። ይህንን ነው ለሃ ማርያም በሚባለው ላይ እመቤታችን ልጇን ቀና ብላ ማየት አልቻለችም። ይሴን ይላዩ ሙሉ ደጓ ለመያው ደምግባቱ ውበቱ ከሰው ልጆች ይበልጣል የተባለው አምላክ እነሆ በደረሰበት መከራ ስጋው አልቆ አጥንቱ ተቆጥሮ ደሙ ፈሷልና ይህንን እያየ ያለቅስ ነበረ። ምኑን በላዩ ላይ ያረፈውንም ያን ሚስማር ይልቁንም ደግሞ አክሊል የተባለውን አክሊል ብለው ዛሬ እኛ የአክሊል ቆብ ተክሊሉ እንድንቀዳጅ ያደረገ አምላክ እሱ ግን የሾህ አክሊል በላዩ ላይ አድርገው በአንገቱ ላይ ወጦ ሰውነቱ እስከሚበሳሳ ድረስ አዎ ራሱ እስከሚበሳሳ ድረስ እጆቹ ላይ ያረፉት ሚስማሮች፣ ደረቱ ላይ ያረፈው ሚስማር፣ እግሩ ላይ ያረፈው ሚስማር፣ እንደገና አንድ ሐራዊ መጣና ደግሞ ጎኑን በጦር ወጋው። በጦር ሲወጋው ደሙና አዎ ማየገቦ ወጣ። ደሙ ለሕይወታችን ማየገቦ ለጥምቀታችን አደረገልን። እሱ ተጎድቶ ሕይወት ሰጠን። እሱ ተጎድቶ ልጅነትን ሰጠን። ይህ ትዝ ይለው ነበር። የመጨረሻው ደግሞ ሆምጣጤ ሆድን ቆራርጦ የሚጥል አመጣው ሰጡት። ይህን እያሰበ ይለናል ይህን እያሰበ ኮሶ ይጠጣ ነበረ፣ የመረረ ኮሶ። አዎ ያንን እያሰበው የመድኃኒት ኢየሱስ ክርስቶስን እንደው ዮሐንስ ወንጌላዊ ቁጽረ ገጽ ይለዋል። አጠገቡ ሆኖ የክርስቶስን መከራ አይቶ ስለነበር ይላል። ዮሐንስ ተላየ ነው። ሲገፉት አየ፣ ሲጥሉት አየ፣ ሲተፉበት አየ፣ ሲደበድቡት አየ፣ ሲቸነክሩት አየ፣ ሲወጉት አየ፣ ሆምጣጤ ሲያጠጡት አየ፣ መከራውን ሁሉ አየ። ስጋው ተቆራረጠ፣ ደሙ ፈሰሰ። ይህን አይቶ መከራውን ቁጽረ ገጽ ፊቱ ጠቆረ ይላል ዮሐንስ ወንጌላዊ። ይሄ ደግሞ እያነበበ ነው። አው የትናንቱን መከራ እያነበበ ኮሶ ይጠጣ ነበር ይላል። አንደኛው ይሄ ነው። ሁለተኛው መውደቁን መስተቃየቱን እያሰበ እልፍ እልፍ ስግደት ይሰግድ ነበረ። ለእኔ ወደክ ለእኔ የተነሳ እያለ ይሰግድ ነበር። ሦስተኛው መቋሚያውን መልአኩ ትከለው አለ። ቢተክለው ትርንጎ ሎሚና ቡና አፍርቶለት ያው እያንዳንዳቸው ለመግቦት ቀርበዋል ይላል። ይህንን ዘኍልቍ 17 ላይ የአሮንን በትር ማየት ነው። በትረ አሮን ተሰረጸ ዘነበ ተክል ሳይተክሏት ተተክላ ውሃ ሳያጠጧት በ12 በኩረ ሎሚ ይዛ ተገኝታለች። ሌላው በዚህ በትንቢተ ዮናስ ላይ ዮናስ በምድረ በዳ ላይ ቁጭ ብሎ ሳለ ቅሏ በቅላለት አብባለት አይቷል። እግዚአብሔር ይህን ያደርጋል ማለት ነው። አሁን መልአኩ ትከለው አለው። ሲተክለው አሁን እነዚህ ሶስት ነገሮች ሎሚ፣ ቡና፣ ትርንጎ አፍርተውለታል ማለት ነው። ሌላ ብዙ ታሪክ አለው። እንግዲህ ያው ቡናም የራሱ የሆነው ምንድነው እግዚአብሔር ሁሉ ነገር በጎ እንደሆነ አየ ይላል። ወደ ዘፍጥረት ምዕራፍ 1 ላይ ስንመለከት ቡናውም ሲበቅል፣ ሎሚውም ሲበቅል፣ ትርንጎውም ሲበቅል፣ እንደገና ደግሞ የተለያዩት ውሃውም በራሱ ወገን፣ ጨለማውም በራሱ ወገን፣ ብርሃኑም በራሱ ወገን፣ ከዋክብት በሰማይ፣ ፀሐይ በሰማይ፣ ጨረቃ በሰማይ፣ የሰው ልጅ በምድር ይሁን ሁሉ ኮነ ከመ ሰናይ እግዚአብሔር ሁሉ ነገር በጎና መልካም እንደሆነ አየ ነው የሚለው። እኛ አሁን ቡና ይሄ አይነት ባህሪ ያለው፣ ሎሚ ይሄ አይነት ባህሪ ያለው፣ ትርንጎ ይሄ አይነት ባህሪ ያለው ብለን እያንዳንዱ የሆነ ስም እንሰጠዋለን። ነገር ግን አይደለም እንዳናመልከውና እናምልክበት ወደ እሱ ሳንቀይረው እንጂ እግዚአብሔር የፈጠረው ፍጥረት ሁሉ በጎ እንደሆነ ነው እግዚአብሔር ራሱ የተናገረ የሚለው መተርጎም ነው። ሌላው በ27 በየወሩ ንፍሮ እየቀቀለ የወጣ የወረደውን ለሕዝቡ ያበላ ያጠጣ ነበረ። አዎ የወጣ የወረደውን ያለፈ ያገደመውን ይዘክር ነበር። በስንት በ27 ማን እያሰበ መድኃኔ ዓለምን እያሰበ ማለት ነው። ስለዚህም ይዘክር ስለነበረ ቃል ኪዳን ገብቶለታል። ጌታ በወር ከሲኦል ነፍሳትን እንዲያወጣ አዎ ቃል ገብቶለታል። ለምነኝ ምን ማለት ነው? ለምን ነው በ27 ለምነኝ አንተ የምትፈልገውን ያክል አወጣልሃለሁ ብሎታል ነው የሚለው። እንግዲህ እዚህ ፊልጵስዩስ 2:8 ላይ ለመስቀል ሞት መታዘዙን ጳውሎስ እንደጻፈው መባጽዮን ደግሞ ትዝ የሚለው አምላክ ሆኖ ሳለ ሁሉም መግደል ሁሉም ማስወገድ ሲችል እሱ ግን በመስቀል ላይ በእንጨት በተመሳቀለ እንጨት ላይ እንዲሰቀል መታዘዙንና አዎ ፈቃደኛ መሆኑ ምን አይነት አምላክ ነው! ለዚህ ነው ቅዱስ ያሬድ አመ ይሰቅልው አይሁድ ለዚህነ ጌታን በሰቀሉስ ጊዜ አለ
ሚካኤል አርመመ፣ ሚካኤል ዝም አለ። ወገብርኤል ተደመ፣ ገብርኤል ደግሞ ይደነቅ ነበር አለ። ይህንን ነው እንግዲህ ቅዱስ ጳውሎስም ምን አለ? ለመስቀል ሞት የታዘዘ ሆነ። ይኸው ለመላእክቱ ግሩም ድንቅ አስደማሚ የሆነው እንደገና በሐዋርያትም በሰብዓ አርድእትም አስደናቂ ነገር የሆነው ምንድን ነው? ዓለሙን ፈጥሮ በፈጠረው ፍጥረት የተሰቃየ በፈጠረው ፍጥረት ማኖርም ማዳንም መመገብም በዝናብ አበቅሎ በፀሐይ አብስሎ የሚመግብ ክረምትና በጋን የሚያፈራርቅ ጨለማና ብርሃን የሚያፈራርቅ አምላክ በሰዎች እጅ መግባቱና ለእነሱ እንዲገሉት ፈቃደኛ መሆኑን ማለት ነው። ሌላኛው ቆላስይስ 2:14 ላይ በእኛ ላይ የነበረውን ዕዳ ለማስወገድ ሲል እሱ ግን ተሰቃየ ይለናል። ሌላው ገላትያ 6:14 ላይ መመካት በክርስቶስ መስቀል እንጂ በሀብትም በጉልበትም በንብረትም በስልጣንም መመካት እንደማይገባ ቅዱስ ጳውሎስ እንደተናገረ መባጽዮንም ይህን ይደግም ነበረ። ዕድሜም ሀብትም ስልጣንም ሁሉም ነገር አላፊ እንደሆነ መመካት በእግዚአብሔር እንጂ ሌላው ነገር እንደ ጧት ጤዛ የሚያልፍና እንደ ፀሐይ ወጥቶ እንደ ፀሐይ የሚገባ እንደ ጨለማ መጥቶ እንደ ጨለማ የሚጠቀለል መሆኑን ያወቀ እንደነበር ይናገራል። አንደኛ ቆሮንቶስ 1:17 ላይ መስቀሉ ከንቱ እንዳይሆን የክርስቶስ መከራ መቀበልና ለእኛ ለመሞት ከንቱ እንዳይሆን ያሰበ ታላቅ አባት እንደነበረ ይናገራል። ሌላው የመጨረሻው ምሳሌ 24:16 ላይ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እንደተባለው በዚህ ሁሉ ብዙ ነገር እያደረገ ይልቁንም ለሕዝቡ ለቤተክርስቲያን የጸለየ ለኢትዮጵያ አሁን እንደምናየው ኢትዮጵያ ላይ በሰሜኑ በምስራቁ በደቡቡ በምዕራቡ ሁሉ ሞት፣ ስደት፣ መከራ በስቷል። ሕፃናት፣ ካህናት፣ ምዕመናን በማንነታቸው በክህነታቸው በክርስትናቸው በማንነታቸው በወንዝ በተራራ በሃይማኖት እንደምንመለከተው ያው አስከሬን ቆጠራ ነው በየቀኑ የያዝ ነው። ይሄ አዲስ ነገር አይደለም። የወዲት ጉዲት 40 ዘመን ግራኝ መሐመድ 17 ዘመን ይህ ሁሉ መከራ አይታለች። እነሱ አልፈዋል፣ ቤተክርስቲያን ግን ትኖራለች። ምክንያቱም አንድ ትልቅ እንጨት ሲቆረጥ አንዱ ከሱ ስር ላይ 1000 ዛፎች እንደሚወጡ ክርስቲያኖች ሞታቸው ለሰማዕትነት ነው። ሰማዕትነት ደግሞ የእግዚአብሔርን በር ከፍቶ የገነትን በር የመንግስተ ሰማያትን በር ከፍቶ የሚያስገባ ነውና እግዚአብሔር እንደምናውቀው በዚህ በቤተክርስቲያናችን አስተምሮ የሚያስተምረን ነገር አለ። ለምሳሌ እንውሰድ። 3 ወጣቶች አናንያ፣ አዛርያ፣ ሚሳኤል ወደ እሳት ሲወረወሩ እግዚአብሔር ዝም ብሎ ይመለከት ነበር አይደለ? እንቀጥል። ቂርቆስና ኢየሉጣ ሲወረወሩ እግዚአብሔር ዝም ብሎ ይመለከት ነበር አይደለ? እንቀጥል። ዳንኤል ወደ አናብስት ሲወረወር እግዚአብሔር ዝም ብሎ ይመለከት ነበር አይደለ? እንቀጥል። ቅዱስ ጊዮርጊስ ያን ያክል ጊዜ ወደ ከ7 ያላነሰ መከራ በላዩ ላይ መታሰር፣ መደብደብ በተለያየ ነገር መቆራረጥ፣ በመጋዝ መሰንጠቅ፣ በሰይፍ መቆራረጥ፣ በመጥረቢያ መከትከት፣ በምጣድ መቆላት፣ በሙቀጫ መወቀጥ፣ በተራራ መዘራት፣ ይህ ሁሉ ሲሆን እግዚአብሔር ዝም ብሎ ይመለከት ነበር። እና አግናጢዎስ ምጠው ለአንበሳ ወደ አንበሳ ሲወረወሩ እግዚአብሔር ዝም ብሎ ይመለከት ነበር። ለምንድን ነው ከተባለ ጴጥሮስ ተዘቅዝቆ ሲሰቀል፣ ጳውሎስ አንገቱን ሲቆረጥ፣ እነ ሉቃስ እጃቸው ሲቆረጥ፣ እነ ቶማስ አፍንጫቸው፣ እጃቸው፣ ከንፈራቸው ሲቆረጥ፣ እጃቸው እግራቸው ሲቆረጥ ዝም ብሎ ይመለከት ነበር። ለምን ከተባለ ሰማዕትነት የእግዚአብሔር መንግስት ለመውረስ ትልቁ ሀብትና ጸጋ ስለሆነ። ስለዚህ ይህንን ያመኑ ቅዱሳን ትናንትናም ዛሬም ቀኑም ሙሉ ሌሊቱን ሙሉ 24 ሰዓት ይጸልያሉ። እግዚአብሔርን በመፍራት ኑር። ጻድቁ መባጽዮን በትረ ማርያም ተክለ ማርያም የተባሉት ጻድቅ በ27 ንፍሮ እየቀቀሉ የወጣ የወረደውን ሲያበሉ ሲመግቡ እንደገና ዓርብ ደግሞ ያንን መከራ እያዩ የቆዩ አባት ከፍቅረ እግዚአብሔር የተነሳ ጥቅምት 27 ቀን በዕለተ መድኃኔ ዓለም ዕረፍታቸው ሆኖላቸው እነሆ ጥቅምት 27 በዓመት ከመድኃኔ ዓለም ከፈጣሪያቸው ጋር ከአምላካቸው ጋር ዓመታዊ ክብረ በዓላቸው ይከበራልና የጻድቁ መባጽዮን በረከት በሕይወታችን ላይ እንዲያድር የእግዚአብሔር ቸርነት እንዳይለየን መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ፎሎ አድርጉ። ምክንያቱም እንማማር፣ እንነጋገር። እንደምናየው ነው ዓለሙ ያለቀበት ይመስላል። ምናልባት
እግዚአብሔር ምንድን ነው ያለው? በመጀመሪያው መጣ፣ በመካከለኛው በመጨረሻው መጣ አታውቁም ተብሏ ብሎ ተናግሯልና በማቴዎስ ወንጌል ምዕራፍ 24 እንደምንመለከተው መጀመሪያውን አልፈ ነው መካከለኛው ላይ አለ ነው። እንግዲህ እዚህ ላይ ዓለም ትለፍ ወይም ደግሞ መጨረሻው ትድረስ አላወቅነውም። እና እንግዲህ አሁን ያለንበት ዘመን የሚያሳየው ግን ያለቀው ዘመን ላይ እንደቆምን ነው። ምክንያቱም የወንድነት መለኪያ ክርስቲያኖችን መግደል፣ የወንድነት መለኪያ ቤተክርስቲያን ማቃጠል፣ የወንድነት መለኪያ ሴቶችን ሕፃናቱን መድፈር፣ የወንድነት መለኪያ ሰውን ገድሎ ማለፍ እያየነው ነው። ይሄ የትንቢት መፈጸሚያ ነውና በእውነት ሀገራችን ኢትዮጵያን እግዚአብሔር ሰላም ያደርግልን። የእግዚአብሔር ሰላም በሕይወታችን አይለየን። ማታ 11 ሰዓት ላይ በደብረ ይባቤ ቅዱስ ያሬድ ልዩ ጉባኤ ሳምንታዊ ልዩ ጉባኤ አለን። በዚያ እንገናኛለን። ነገ ደግሞ በ27 እዚያው ደብረ ይባቤ ቅዱስ ያሬድ ቤተክርስቲያን የመድኃኔዓለም ጽላት ከቅዱስ ያሬድ ጋር ወጥተን ታቦታት እናከብራለን። በዚህ ሁሉ እንዳትለዩ ጋብዘናችኋል። ሰላም እግዚአብሔር ከሁላችን ጋር ይሁን።